ይኖራል። እግዚአብሔር በእኛ ነው የሚገለጠው። እግዚአብሔር የዘላለም እቅዱ የዘላለም ፕላኑ በእኛ የመኖር በሰው የመገለጥ ነው። በሰው ለመታየት ነው። ሰውን በመልኩ የፈጠረበት ትልቁ ተልእኮ እግዚአብሔር በሰው ለመታየት ነው የሚል ሐሳብ አንስተናል። የአምላካችን እግዚአብሔር ስም ብሩክ ይሁን። እንግዲህ መጽሐፍ ቅዱሳችን የምናነብበት ከእግዚአብሔር ጋር ህብረት የምናደርግበት እግዚአብሔርን ሁል ጊዜ የምንፈልገው እግዚአብሔርን ሁል ጊዜ እውቅና የምንሰጥበት ቃሉን በመብላት ነው፣ በመጸለይ ደግሞም ከቅዱሳን ጋር ህብረት በማድረግ ነው። ስለዚህ እግዚአብሔር በእኛ መኖሩን እርግጠኛ ስንሆን በዚህ ምድር ላይ የመኖር ጉዳይ አያሳስበንም። ማለት ስለምንበላውና ስለምንጠጣው ስለምንለብሰው ጉዳይ ቦታ አንሰጠውም። ለምን? ውስጣችን ሙሉ ስለሆነ። ከጨለማ ወደሚደነቅ ብርሃን ሳንመጣ እዛ ጨለማ ዓለም ውስጥ እያለን ብር አይበቃንም። እርካታ የሚባል ነገር የለም። ወደ ኢየሱስ ስንመጣ ግን 5,000 ብር ወር ታቆየናለች። እንዴት ነው የምንኖረው ሲባል በእግዚአብሔር። ምክንያቱም እግዚአብሔር በእኛ ውስጥ ካለ እግዚአብሔር በእኔ ነው የሚኖረው፣ እግዚአብሔር በእኔ ነው የሚኖረው ብለን እርግጠኞች ከሆንን ቃሉን አምነን እንደ እግዚአብሔር ቃል የምንኖር ከሆነ ለእግዚአብሔር ቃል እውቅና ከሰጠን እግዚአብሔርና የእግዚአብሔር ቃል ነጣጥለን አናያቸው። እግዚአብሔር ማለት ቃሉ ነው፣ ቃሉ ማለት እግዚአብሔር ነው። አንዳንድ ሰዎች በሆነ ጉዳይ ላይ ስታናግሯቸው ወይ የሆነ ስተሰርተው ከሆነ እግዚአብሔር ልቤን ያውቃል ይላሉ። እግዚአብሔር የሚያውቀው አንተን የሚያውቀው በቃሉ ነው። ሕጌን በልቦናችሁ ጽፋለሁ እኔ አምላክ ሆናችኋለሁ ካለ አንቺ ውስጥ ያለው የእግዚአብሔር ቃል ምስክር ነው ማለት ነው። አንተ ውስጥ የእግዚአብሔር ቃል ከሌለ፣ በሕገ ልቦና ላይ የእግዚአብሔር ቃል ከሌለ በእርግጠኝነት የምነግርህ ነገር እግዚአብሔር እንደማያውቅህ ነው። ለምን? እግዚአብሔር በሴሎ እግዚአብሔር በእግዚአብሔር ቃል ይገለጥ ነበር ይላል። እኛ ስር መሰረታችን ኢየሱስ ክርስቶስ ነው። እኛ የቆምነው እኛ መሰረታችን እኛ ምንም አይነት አውሎ ንፋስ ቢነሳ ምንም አይነት ወጀብ ቢነሳ ምንም አይነት የመከራ ጎርፍ ቢመጣ የማንነቃነቅበት ምክንያት አንደኛ ቆሮንቶስ ላይ እንየው እስቲ። መሰረታችንን በትክክል ካወቅን የቆምንበትን የተመሰረትንበትን የተተከልንበትን ካወቅን ማንም ሰው በትምህርት ንፋስ ወዲያና ወዲህ አያወዛውዘንም። ምዕራፍ 3 ላይ አንደኛ ቆሮንቶስ ቁጥር 10 ጀምሮ እንደዚህ ይላል። ከቁጥር 9 ጀምሮ ላሉ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣
ጋር አብረን የምንሰራ ሰራተኞች ነንና ይልና ቁጥር 10 የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ አናጺ አለቃ መሰረትን መሰረቱ፣ ሌላው በላዩ ላይ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው ይላል። መሰረቱ የቆምንበት የተተከልንበት ማዕዘናችን ኢየሱስ ነው። ኢየሱስ ነው። ስለዚህ በጣም ልናስተውል የሚገባው ነገር የትም ቦታ ላይ ሄደን የትኛውም አካባቢ ሄደን የትኛውም ማህበረሰብ ሄደን ልናወራው፣ ልንዘክረው፣ ልንዘበዝበው የሚገባው የእግዚአብሔር ልጅ ኢየሱስ ክርስቶስ መሆኑን ልናውቅ ይገባል። በመጨረሻው ዘመን ይሄን እንደሚመጣ ምን በል ይላል? እወቅ ይላል። እንድናውቅ እግዚአብሔር ይፈልጋል። እግዚአብሔር እንድናውቅ የሚፈልገው በማን? በክርስቶስ በኩል እግዚአብሔር ምን እንድናደርገው? እንድንወርሰው፣ እንድናውቀው፣ ከእሱ ጋር ህብረት እንድናደርግ አንደኛ ቆሮንቶስ ላይ ምዕራፍ 15 ላይ እንደዚህ የሚል ቃል አለ ስለ መቆም። ወንድሞቼ ሆይ አለ፣ ወንድሞቼ ሆይ የሰበክንላችሁ ደግሞም የተቀበላችሁት በእርሱ ደግሞ የቆማችሁበት በእርሱ ደግሞ የቆማችሁበት በእርሱ ደግሞ የምትድኑበት ወንጌል አሳስባችኋለሁ። ተመልከቱ፣ የሰበኩላችሁ ደግሞ ምን የተቀበላችሁት በእርሱ ደግሞ ምን የቆማችሁበት በእርሱ ደግሞ የምትድኑበት ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታምኑ በምን ቃል እንደሰበኩላችሁ አሳስባችኋለሁ አለ። ይህን ወንጌል ያስቀምጠዋል ከስር እንዲህ ይላል፣ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ማን እንደሚል? መጽሐፍ እንደሚል ክርስቶስ ስለ ኃጢአት ሞተ፣ ተቀበረ። መጽሐፍ እንደሚል የት ጋር መጽሐፍ እንደሚል የሚለው? ሉቃስ ምዕራፍ 24 ላይ ከቁጥር 44 ጀምሮ አንብቦ መጽሐፍ እንደሚል ሲል ጳውሎስ እዚህ ጋር ያለውን ነው። ማቴዎስ ላይ ያለውን፣ ሉቃስ ላይ ያለውን ኢየሱስ ክርስቶስ በሥጋ ወራት በነበረ ጊዜ ያስተማረውን ትምህርት ነው የሚናገረው። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። መጽሐፍ እንደሚል በሦስተኛው ቀን ከሙታን ተነሳ እያለ ይናገራል። አየው የቆምክበት ምን ያለት ጠንካራ አለት እንደሆነ። ስለዚህ በእግዚአብሔር ነው የምኖረው፣ በእግዚአብሔር ነው የምወጣው፣ በእግዚአብሔር ነው የምቆመው ስንል መታመኛችን፣ ድጋፋችን፣ ምርኩዛችን፣ ዋስትናችን፣ ጠበቃችን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው። እግዚአብሔር ካንተ የሚፈልገው የምታምንበት ነው። የሚያምን ሰው በእግዚአብሔር ስትታመን፣ እምነት እግዚአብሔር ሲሆንልህ በምትሰማው ምን አትልም፣ አትሸበርም።
አሜሪካ እንደዚህ ያደረገች፣ በአሜሪካና በኢራን መካከል እያልክ አለባሌ ህይወት ውስጥ አትገባም። እኛ ልንሰማው የሚገባው ቅድሚያ ምንሰጠው ኢየሱስ ክርስቶስ ወይም የእግዚአብሔርን ቃል ነው። በእግዚአብሔር የሚኖር እግዚአብሔር የሚኖርበት ሕግን ሊፈጽም ይችላል። ግራ የተጋባ ህይወት ብዙ አማኞች እርግጠኞች አይደሉም ስለ ደህንነታቸው። እምነትህ የቆምከው ምን ላይ ነው ብትለው የሚያወራው የሚገጥም ጥቅስ ያመጣልህ። ተመልከቱ፣ መጽሐፍ ቅዱስ በጣም ይገርመኛል። ስለዚህ ስለ መቆም ስለ እምነታችን ጉዳይ ሲናገር በጣም ወሳኝ ነው። ልናውቅ የሚገባው ጉዳይ ክርስትና የግርግር ጉዳይ አይደለም። ግርግር አይደለም። መብትህን ለሌላ ሰው አሳልፈህ አትስጥ። ብዙዎች መብታቸው ለሌላ አሳልፈው ሰጥተው እየተወናበዱ ነው። ግራ ተጋብተዋል። አንዴ የማረሳው አንድ የድሮ ጓደኛዬ ጸሎት ቤት እንሄዳለን። ጸሎት ቤት ከተባለ መገለጥ ያለበት ቤት ነው። ጸሎት ቤት ካሉ ሰዎች ጸሎት ቤት እንሂድ ካሉ ምን እያሉ ነው? ትንቢት ይተነበይልሃል ወይ ሴቷ ያ እዛ ቦታ ላይ ያንን ቦታ ያዘጋጁት ጸሎት ብላ የምትጸልየው ሴት ወይም የሚጸልየው ወንድም ስላንተ ትነግርሃለች። ምን ሊደርስብህ እንዳለ፣ ምን እየደረሰብህ እንዳለ፣ በምን ውስጥ ሁኔታ እንዳለ ትነግርሃለች። እና ወንድሜ እንዲላለን የት ነው የምንሄደው? ወደ ቦሌ ሩዋንዳ አካባቢ ነው ሄድንና በጣም ብዙ ሰው አየሁ። በጣም ብዙ ጓደኞች ተሰብስበው እዛ ውስጥ በጣም ብዙ ሰው ነው ያለው። በጣም አብረን የምናገለግል ጓደኞች አብዛኛው እዛ ነው ያለው። አልኩኝ እኔ ማለት ተቃዋሚ አይደለሁም፣ ግን አልሄድም። ለምን ነው የማትሄደው ብላችሁ ጠይቁኝ። እኔም እማምነውን አውቀዋለሁ። እና ሄድን። ልክ ተንበረከክን። የተጸለየን እያለካ ሴትዮዋ አዲስ ሁኔታ ታውቃለች። ከንደድራ መጣችና እኔ ጋ ተናገረች። እኔ ውስጥ ምንም የለም እሷ ያለችው፣ ግን አንድ ነገር ገባኝ። እኔና ወንድሜ ወተን ወደ ቤታችን ስንሄድ እንደዚህ አላምሮኝ ይዞኝ ሄደው እግዚአብሔር ጥሎኛል አለ። ምን አልካ? እግዚአብሔር ጥሎኛል። ለምን አልተናገረኝም? በጌታ በኢየሱስ ከዛ ቀን ጀምሮ በሱ ምክንያት እግዚአብሔር ያለው እሷ ጋር ነው ወይስ አንተ ጋር ነው? ሁለታችሁም ጋር እግዚአብሔር አለ። ዳግመኛ ከተወለድን ቀን ጀምሮ የእግዚአብሔር ልጆች ነን። አንቺ የእግዚአብሔር ልጅ ነሽ። በመንፈስ ቅዱስ የምንመራ መንፈስ ቅዱስ ማደሪያ ያደረገብን የእግዚአብሔር ቃል ውስጣችን ያለ። እስቲ ለአምስት ደቂቃ ተንበርከክ እየጸለይክ ጌታ ሆይ ሕይወቴ ምን ላይ ነው ያለው በለው። ምን ውስጥ ነው ያለሁት በለው። እስቲ ይነግርሃል በሚገባ መንገድ። ወይ በመዝሙር ያመጣልሃል፣ ወይ ደግሞ የሚናገርህ እንግዲህ እኔን የሚናገርኝ መንገድ ነው። እኔ በመዝሙር ይመጣል። የድል ህይወት ላይ ከሆንኩ ያለሁት የድል መዝሙር ይመጣልኛል።
በበረከት ውቅያኖስ ውስጥ የተንሳፈፍኩ ከሆነ እንደተባረክኩ ይነግረኛል። ደግሞ ስቼ ከሆነ መንገዴ ትንሽ ዝንፍ ብሎ ከሆነ በሌሊት ይናገረኛል በሕልም። አልሰማ ካልኩት ነው ወዴት የምንሄደው? አሁን ላልኳችሁ በየመንደሩ ያሉ እናንተ ብትሏቸው እናንተ በሉላቸው ስም አውጡላቸው። እናንተ ለብዙ መውደቅ ምክንያት ናቸው። እነሱ ለብዙ መነሳትም ናቸው። እኔ ግን አላምንም፣ በዛ አላምንም። እኔ ጌታ ይባረክ። ስለዚህ መጽሐፍ ቅዱስ ስለ እምነታችን እጅግ አጠንክሮ ይናገራል። እምነት የእግዚአብሔር ቃል ስለሆነ የምንሰማው ቅድስና ይስባል። እምነት ጽድቅ አለው ውስጡ። ተመልከቱ ምን እንደሚል ይሁዳ መልእክት ላይ ቁጥር 19 ጀምሮ እንደዚህ ይላል። እነዚህ የሚለያዩ ስጋውያን የሆኑ መንፈስ የሌላቸው ሰዎች ናቸውና እናንተ ግን ወዳጆቼ ሆይ አለ ከሁሉ ይልቅ በተቀደሰው ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስ እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ ይላል። የእግዚአብሔርን ዳግም ምጽአት የምንጠባበቀው በምሕረት ነው። ራሳችንን ግን የምንጠብቀው በምን ነው ይላል? በፍቅር። ፍቅር የኃጢአትን ብዛት ይሸፍናል ይለናል። ስለዚህ በእግዚአብሔር ፍቅር ራሳችሁን ጠብቁ ይላል። አንዴ ምህረት ይተፋ የምትዘምራቸው መዝሙር አንድ መዝሙር አለ። ሁሉን ነገር በፍቅር ስጋና ደምን መስማት ትተህ ማለት ሁሉን በፍቅር እናድርገው። በፍቅር እናድርገው። አገልግሎት ፍቅር ስለሆነ እግዚአብሔር ፍቅር ስለሆነ የምናገለግለው አገልግሎት። ስለዚህ አገልግሎታችን ጣፋጭ የሚሆነው የምናገለግለው ማንን ነው? አንድ ሰው አገኘው መንገድ ላይ አሁን ከትላንት ወዲያ አካባቢና ከ10 ዓመት በፊት ነው ማውቃት። ደህና ነሽ? እግዚአብሔር ይመስገን ሁሉ ሰላም፣ ደህና ነኝ። ባለቤት ደህና ናት። እንዴት ነው አገልግሎት? አገልግሎት በጣም አሪፍ ነው። ህይወት እንዴት ነው? እግዚአብሔር የተባረከ ይሁን። እኔና አንተ እኔ ቸርች ተክዬ ያገለገልኩ ነው። እግዚአብሔርንና ሰው የምታገለግለው ወይስ አለች። ቸርች ተክያለሁ ካልኩኝ ምን ልርዳህ? በምን በኩል ልቁምልህ? ምንድነው የጎደለህ? ይሻላል ወይስ ሰውየው መንቆር ይሻላል? ብዙ ሰዎች እነዚህ አብያተ ክርስቲያናት አካባቢ ያሉ ወጣቶች ቀናዎች አይደሉም።